አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ በሚሊዮኖች የሚቆጠር የሀገር ሀብትን አፍስሰው ድሮኖችንም ተከራይተው ያሳዩት ትርኢት እያነጋገረ ነው። ይህንን ትርኢት ለልደትም ለሰርግም ሲጋበዝ የሚጠራው የውጭ ተቋም ቢያዘጋጀውም ብልጽግና ኢንሳ ያዘጋጀው በሚል ሐሰተኛ መረጃም አጅቦታል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። የፋኖ አመራሮች ድንበር ላይ ተደብቀዋል አሉ ጀነራሉ። ከአመራሮቹ አንዱ ዘመነ ካሴ ደግሞ ከአዲስ አበባ እንጦጦም ይከዳል ሲሉ ተሰምቷል። በክልሉ በተለያዩ አካባቢዎች የሚደርሱ ጥቃቶች አሁንም እንደቀጠሉ ናቸው። ዝርዝሩ ተሰናድቷል። የሀገሪቱ የሕክምና ባለሙያዎች ከፊል አድማ ሲቀጥል ሙሉ አድማቸው ደግሞ ከቀጣዩ ሰኞ እንደሚጀምር አሳውቋል። የብልጽግናው መንግስት ሐኪሞችን ማሰር ከተቋማት ማባረሩን ገፍቶበት ያሰራቸው የማህበሩ ፕሬዝዳንት ስልክ ላይ ያደረገው ተግባር ደግሞ መነጋገሪያ ሆኗል። ተጨማሪውን ይዘናል። ህወሓት የፌደራል መንግስቱ ጌታቸው ረዳን በመጠቀም ጄኖሳይዱ እንዲቀጥል እየሰራ ነው አለ። የአብይ አህመድ አስተዳደር የትግራይ ህዝብን ያለ መሪ ድርጅት እንዲቀርናም በእርሱ ፍቃድ ብቻ የተንጠለጠለ እንዲሆን እየጣረ ነው ሲልም ድርጅቱ ወቅሷል። ሰሙታላችሁም። ይህ በእንዲህ እንዳለ በደቡባዊ ትግራይ የተለያዩ አካባቢዎች የሚደረጉ ሰልፎች እንደቀጠሉ ናቸው። የፖለቲካ ፓርቲዎችም ከነዚህ ሰልፎች ጎን መሆናቸውን ይፋ አድርጓል። እንመለከተዋለን። አገዛዙ ባንድ ወር ብቻ 7 ጋዜጠኞችን ማሰሩ ተሰማ። ጋዜጠኞቹ የታሰሩት በአዲስ አበባ በሐረሪና በሶማሌ ክልል መሆኑም ተመላክቷል። ሌላኛው መረጃችን ነው። የዩክሬን F-16 ጀት መከስከሱ ተሰማ። የሀገሪቱ አየር ኃይል ጀቱ የተከሰከሰው የሩሲያን ጥቃት በሚመክትበት ወቅት ነው ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ በሚሊዮኖች የሚቆጠር የሀገሪቱን ሀብት አፍስሰው ድሮኖችንም ተከራይተው ያሳዩት ትርኢት እያነጋገረ ነው። ይህንን ትርኢት ለልደትም ለሰርግም ሲጋበዝ የሚጠራው የውጭ ተቋም ቢያዘጋጀውም ብልጽግና ኢንሳ ያዘጋጀው በሚል ሐሰተኛ መረጃ አጅቦታል። የድሮን ቴክኖሎጂን የብልጽግናው አገዛዝ ለኢትዮጵያውያን ያስተዋወቀው ዜጎቹን በጅምላ እየገደለ ነው። ገበያ ስፍራ፣ ተፈናቃይ መጠለያ ካምፕ፣ ትምህርት ቤት፣ ማህበር፣ መኖሪያ ቤት በብልጽግና ድሮኖች ያልተጠቃ ስፍራ ያልተገደለ ህፃንም አዋቂም ወጣትም ሽማግሌም የለም። እናም ድሮን እና የኢትዮጵያ ህዝብ በተለይም ደግሞ አርሶ አደሩ የሚተዋወቁት በሞት ነው። ገበሬ ወዲያና ወዲህ ዝም ብሎ በሬ ያበላ ሐማል ላይ እንዲያርጎ ፈጀን ማራም ያለው እንግዲህ መክረም ያመለን ህዝብም የለ የእጅ ጦር ሲሆን ወዲያም ተሽሸግነ ይወጣል። ይሄ አላይ የማይታይ ነገር መጥቶ የሚያዳፍነን ነው። ድሮ ቁልፍ ምናምን የምንጫወትበት ላይ አምጦ ደፈው ሲደፈው አባወቀ የሚባል ሰውዬ ግን ተመንገዱ ላይ ዝም ወደፋለ አስቻለው የሚባለው ዝም ወደፋለ። መንግስት አፈናቃይ ሌባ ከሆነ ቤት ቀዩን የሚያቃጥል ከሆነ ወደ የተነዳ ወደ እግዚአብሔር ብቻ ነው የምናመለክተው። በርግጥ የድሮን የብርሃን ሾው በአዲስ አበባ ሲደረግ ያሁኑ የመጀመሪያ አይደለም። ድሮኖችን ወደ ሰማይ አያምጥቅ እንጂ ሳፋሪኮም የተሰኘ የቴሌኮም ኩባንያ ወደ ኢትዮጵያ ሲገባ ከዓመታት በፊትም ይህንኑ በአዲስ አበባ አሳይቶ ነበር። የብልጽግናው አገዛዝ ደግሞ ከሳህራ በታች ባለው የአፍሪካ ክፍል በድሮን የራሱ ዜጎችን በመፍጀት ቀዳሚ መሆኑን በይፋ ገልጾ ባያውቅም በድሮን ሾው ግን ቀዳሚ ሆንኩ የሚል ፕሮፓጋንዳን ትናንት በስፋት አሰራጭቷል። ከቤተ መንግስቱ በቅርብ ርቀት ያሉ የከተማ ኗሪዎችንም ገዳይ ድሮኖች ባይሆኑም ሲያስጨንቃቸው አምሽቷል። በርግጥ የሀገሪቱ ዜጎች የዚህን የሰው አልባ መሳሪያ ድምጽ በፍርሃት ነው የሚያስታውሱት። ኩኩ ያለ ብልክ በቃ በጆሮ በጆን ዚው ይልብናል። እየተኛው ቤት ይደርስ። የሆነው ሆኖ ትናንት አዲስ አበባ ላይ ጠቅላይ ሚኒስትሩ ራሳቸውን በሰማይ ላይ ምስላቸውን ለማሳየት ከ1500 ያላነሱ አነስተኛ ላይት ድሮኖችን ተከራይተዋል። የብልጽግናው ሰዎችም የሀገሪቱ የቴክኖሎጂ አቅም የታየበት የድሮን ሾው አቀረብን ብለዋል። ይህ ሐሰተኛ መረጃንም በብሔራዊ ቴሌቪዥን ጣቢያው ኢቢሲ ጭምር እንዲተላለፍ አድርጓል። የዚህ ትርኢት ባለቤት ግን MIRS ኢኖቬቲቭ የተሰኘ መሰረቱን ሲንጋፖር አድርጎም በሚቀርቡለት ጥያቄዎች መሰረትም ትናንሽ ድሮኖችን
እየጫነ እየተጓዘ የሚያቀርብ ተቋም ነው። የትናንቱን ትርኢት በተመለከተም ወደ አዲስ አበባ ከመጣም ይሁን ከመምጣቱ አስቀድሞ ማስታወቂያ ሰርቶ ባለቤቱም ራሱ ስለመሆኑ ይፋ አድርጓል። ይህ ተቋም ከፍተኛ ክፍያዎች እየተከፈሉት የሀገራት የተቋማት የግለሰቦችን ልደትንም አጅቧል። ክፍያዎችን እስካገኘ ድረስ ልክ እንደ ሰርግ አድማቂ በመገኘት ትርኢት አሳይቶም ይመለሳል። በፓኪስታን በማሳያነት የእንስሳት ትርኢትን ጭምር አቅርቧል። ከብራዚል እስከ ማሌዥያ ከቪየትናም እስከ ኢንዶኔዥያና ፊሊፒንስ ይህንን አድርጓል። በቅርቡ ወደ ሲንጋፖርና በዛው ቀጠና አቅንተው የነበሩት ጠቅላይ ሚኒስትሩ ደግሞ ቀጣዩ ሆነው ከሀገሪቱ ካዝናም ከፍተኛ ወጪ አውጥተው ፎቶአቸውን ሰማይ ላይ አሳይተዋል። እንዲህ ያለውን የሌላ ሀገር ቴክኖሎጂን የራስ ፈጠራ አድርጎ የማቅረብ ተግባር በብልጽግናው ዘመን ሲታይ ሆኖ የመጀመሪያ አይደለም። ከወራት በፊትም የአየር ኃይሉ መስረታ ሲከበርም በተመሳሳይ የተባበሩት አረብ ኤሚሬቶች የጦር ጀቶችን አገዛዙ ተጠቅሟል። የሆነው ሆኖ እንደ ትናንቱ ያሉ ውድ ትርኢቶች አስፈላጊነታቸው ምን ይሆን? ይህን ያክል ወጪ ማውጣት ከዛም የራስ አስመስሎ ማቅረብ የተራቡ በደሞዝ ያመጹ የታረዙ በሞሉባት ሀገር ስለምን ይሆን ብለው የጠየቁ ሀገር ወዳዶች ልማትና ቴክኖሎጂ ጠል የሚል ታርጋም ከብልጽግና አውሮፕላን ተሳታፊዎች መለጠፉ ግን አልቀረም። የፋኖ አመራሮች ድንበር ላይ ተደብቀዋል አሉ ጀነራሉ። ከአመራሮች አንዱ ዘመነ ካሴ ደግሞ ከአዲስ አበባ እንጦጦም ይከዳል ሲሉት ሰምቷል። በክልሉ የተለያዩ አካባቢዎች የሚደርሱ ጥቃቶች አሁንም እንደቀጠሉ ናቸው። 2 ዓመት ሊያስቆጥር የሳምንታት እድሜ በቀረው የአማራ ክልሉ ጦርነት የመከላከያ ሰራዊቱ አመራሮችም የብልጽግናው ሹማምንትም ተፋላሚዎቻቸው የሚሏቸውን ኃይሎችን ደጋግመው አብቅቶላቸዋል ሲሉ ነው የሚታወሱት። የክልሉ ህዝብ ደግሞ አባትና ልጅ ሚሊሻና ፋኖ ሆኖ እንዲገዳ ድሎ የሚያደርግ እርስ በርስ ጦርነት ውስጥ ነን ሲል ይገልጻል። አባቱ ፋኖ ሆኖ ልጅየው ሰላም አስከባሪ ሆኖ በታሪክ የተማታ ሰው እናውቃለን። እዚህ ወረዳ አምባየው ወረዳ እንዲህ የሚነገርለት የክልሉ የእርስ በርስ ጦርነት በተለያዩ አካባቢዎች ትናንትና ዛሬ በደረሱ ጥቃቶችም የሚገለጽ ነው። በምስራቅ ጎጃም ማቻከል አማኑኤል ከተማናም በደቡብ ወሎ ሐይቅ የደረሱ ጥቃቶች ደግሞ ቀዳሚዎች ናቸው። በእነዚህ ከተሞች የደረሱ ጥቃቶች ተቋማት ላይ ውድመትን ያስከተሉና የመንግስት ኃይሎችንም ለጉዳት ያጋለጡም ሆኗል። የከተማ ጥቃቶች ባሻገር የደፈጣ ውጊያም ጉዳቱ ተመሳሳይ ነው። ለአብነትም ከእንጅባር አቅራቢያ ሻራታም በጃዊ ወረዳ ውስጥ የተሰነዘሩ የደፈጣ ጥቃቶች ይነሳሉ። በክልሉ እንዲህ ባለ መንገድ የእርስ በርስ ውጊያው የኢትዮጵያውያንን ህይወት እየነጠቀም ማህበረሰቡንም እያጎሳቆለ ቢቀጥልም ቅሉ የሰራዊቱ አመራሮች ግን አለቀ ደቀቀ ላይ ናቸው። የምስራቅ ግዛት አዛዡ ሌተናንት ጀነራል መሐመድ ተሰማ ደግሞ አንዱ ናቸው። በርካታ ሰራዊታቸውን በተለይም በጎጃምና ደቡብ ጎንደር ቀጠናዎች አሰማርተው ከወንድሞቹ ጋር እያፋለሙ ያሉት ጀነራሉ የፋኖን አቅም አደቀቅ ነው ሲሉ ተናግሯል። የበታች አዛዦቻቸውን ሰብስበው ባደረጉት ንግግርም ፋኖን ባደረስንበት ቅጥቀጣም የጽንፈኛ አመራር ነን የሚሉ የሚመሩት ተዋጊ በከፍተኛ ደረጃ ተመቷል። የጥላት የውጊያ አደረጃጀት ፈርሷል። የህዝብ ድጋፉን በከፍተኛ ደረጃ አጥቷል። በዚህም መሪዎች ነን የሚሉ ራሳቸውን በህይወት ለማቆየት በየበረሃና በጎረቤት ሀገር ድንበር የመደበቅ ስልት ላይ ተወጥሯል የሚል ማብራሪያ ነው ያቀረቡት። በእርግጥ በወታደራዊ አመራሮች በኩል ኃይላቸውን ለማበረታታት መሰል ንግግሮችን ማድረግ የሚጠበቅ ቢሆንም ከሰሜን ሸዋም ከጎንደርም ከጎጃምም ከወሎም የፋኖ አመራሮች በርካታ ኪሎሜትሮችን በማቆራረጥ ቋራ ላይ ለቀናት ስብሰባ አድርገው አደረጃጀትን ፈጥረው ተመልሰው ወደ የቀጠናቸው ያቀኑት ከቀናት በፊት መሆኑን ግን ጀነራሉ ያጡታል ተብሎ አይጠበቅም። በእርግጥ ከሰሞኑ የተወሰኑ የፋኖ አመራሮች በተለይም በደቡብ ጎንደር አካባቢ እጅ ሰጡ በሚል መገለጹ የሚታወስ ነው። ሰልጣኝ የፋኖ ኃይሎችን ሰብስበው ያነጋገሩት የፋኖ አመራሩ ዘመነ ካሴም መክዳት በትግል ውስጥ የሚያጋጥም ነው ይሉና አዲስ አበባ እንጦጦ አብሮ የቆየ ሊከዳህ ይችላል፣ ትግል ባህሪው ነው ሲሉ ተሰምተዋል። ወገቤን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው፣ የትግል ተፈጥሮ ነው። ትግሉን በጀመርከው በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባ እንጦጦ ላይ ቆመን የሚከዳ ይኖራል። የትግል ተፈጥሮ ነው። በዚህም ተባለ በዛ ቀን የክልሉ ጦርነት ከመሰል የለመሰስናቸው አጠፋናቸው ከዱ ትርክት ወጥቶም አምራቹ ዜጋ የማያልቅበት ዘላቂ ፖለቲካ መፍትሄ ይፈለግለት ዘንድ ነው የብዙሃኑ ጥያቄም።
የሀገሪቱ የሕክምና ባለሙያዎች ከፊል አድማ ሲቀጥል ሙሉ አድማቸው ከቀጣይ ሰኞ የሚጀምር ስለመሆኑ ይፋ አድርጓል። የብልጽግናው መንግስት ሐኪሞችን ማሰርና ከተቋማት ማባረሩን ገፍቶበት ያሰራቸው የማህበሩ ፕሬዝዳንት ስልክ ላይ ያደረገው ተግባር መነጋገሪያ ሆኗል። የሀገሪቱ ሐኪሞች ለኢትዮጵያ ሕዝብ ጥሪ አቅርበዋል። ከዚህ በፊት የመከላከያ ሰራዊቱን ጨምሮ ለጸጥታ አካላት አድማቸውን ላልተቀላቀሉ የጤና ባለሙያዎች መልእክትና ማስጠንቀቂያ አስተላልፈው ነበር። አሁን ደግሞ ለውዱ የሀገራችን ሕዝብ በሚል የባለሙያዎች ንቅናቄ መልእክት አስተላልፏል። የምናገለግለው የተከበረ ህዝብ እንደሆነ እናውቃለን። በዚህም ኩራት ይሰማናል። የምናገለግልበት ሙያን እንወዷለን። ስነ ምግባሩንም ጠንቅቀን እናውቃለን። አሁን ግን አቃተን። ልናክምህ መተን ባዶ ሆዳችንን መስራት ተሳነን። ከሰው በላይ ደክመን ተምረን ለቤተሰቦቻችን ይቅርና ለራሳችን መሆንም አቃተን። ይህንንም መንግስት ይሰማናል ብለን በኢትዮጵያዊ ጨዋነት ጥያቄያችንን ደጋግመን አቀረብን። መልስ ግን አላገኘንም። ይልቁንስ አልተራባችሁም ተባል። ዳቦ የጠየቀ ሐኪምም አልተራብክም ውሸትክን ነው አመፀኛና የጠላት ተላላኪ ነህ ተብሎ ወህኒ ቤት ተወረወረ ሲልም ያብራራል። እናም ህዝባችን ሌላ ምንም ድብቅ ዓላማ የሌለን የአብራክ ክፋይ ልጆች መሆናችንን አስታውስ። በመንግስት አሉባልታ ማትደለል። ይልቁንስ መብታችን እንዲከበር ተባበረን፣ ከጎናችንም ቁም። እናም ጥያቄያችን ተመልሶ ወደ ምን ወደው ህዝብ የማገልገል ህይወትንም የማዳን ስራ እንድንሰማራ አግዘን ሲሉ ነው ጥያቄያቸውን ያቀረቡት። ወደ ሙሉ አድማ ለመሸጋገር ያቀረቡት ቀነ ገደብም 2 ቀናት ብቻ ቀርተውታል። በዚህ ሂደት ውስጥ በርካታ ሬዚደንት ሐኪሞች ከተቋማት እየተባረሩ ናቸው። ጎንደር፣ ሐዋሳና ወልቂጤም ይታይቷል። በስራ ማቆም አድማ የታሰሩ የጤና ባለሙያዎች ቁጥርም 80ን ተሻግሯል። ትናንት የጤና ሚኒስቴር ውይይት አደረኩ የሚል መረጃን አሰራጭቶ መልሶ ካጠፋው በኋላ እንደገና መለጠፉም ሌላኛው ያገዛዙ ጭንቀት ማሳያ ተደርጎም ተወስዷል። ሚኒስቴሩ ከሰሞኑ ያወጣው መግለጫ ደግሞ ከእውነት የራቀና ትክክለኛ ጥያቄ ያቀረቡ የጤና ባለሙያዎችን በሐሰተኛ መረጃ የተወናበዱ ምንም አይነት መሰረታዊ ጥያቄ የላችሁም ከማለት አይተናነስም ሲል ውድቅ ያደረገው ደግሞ የጤና ባለሙያዎች ማህበር ነው። ምንም እንኳን ባለም አቀፉ ሰራተኞች ተቋምና በህገ መንግስቱ የመደራጀትና አድማ የመምታት መብት የተፈቀደ ቢሆንም የጤናው ዘርፍ ወሳኝና አድማ ከማይደረግባቸው ተቋማት አንዱ መሆኑን በመግለጫው ላይ ጠቅሷል ያለው ማህበሩ ይህ የተገለጸው የግል ሰራተኞች ላይ በወጣው የአሰሪና ሰራተኛ አዋጅ ላይ እንጂም በመንግስት ሰራተኞች አዋጅ ላይ የተቀመጠ አይደለም። ይህ ወሳኝ ነው ከተባለ ታዲያ እዚህ ላይ ለሚሰሩ ጤና ባለሙያዎች ወሳኝ ባይሆን እንኳን እንዴት መሰረታዊ ፍላጎታቸውን በማሟላት አያሳዩንም የሚል ጥያቄንም ሰንዝሯል። ይህንን በማንሳት ጥያቄ እየጠየቀ ያለን ባለሙያ ለማሸማቀቅ በሚመስል መልኩም እንደ ማስፈራሪያ መጠቀሙም ከአንድ ኃላፊነት ካለበት ተቋም የማይጠበቅ ሲሉ ወቅሷል። በሌላ በኩል ማህበሩም የኢትዮጵያ ጤና ባለሙያዎች ማህበር ቴሌግራም ቻናል ፕሬዝዳንቱ ከታሰረ በኋላ አካውንቱ አማካኝነት ከግንቦት 5 ጀምሮ ከጤና ባለሙያው ጥያቄ ጋር የማይሄድ ተቃራኒ ሐሳብ እየተንሸራሸረበት ይገኛልና የጤና ባለሙያው ይህንን ይገንዘብ ብሏል። ህወሓት የፌደራል መንግስቱ ጌታቸው ረዳን በመጠቀም ጄኖሳይዱ እንዲቀጥል እየሰራ ነው አለም። የአብይ አህመድ አስተዳደርን የትግራይ ህዝብን ያለ መሪ ድርጅት እንዲቀርና በእርሱ ፍቃድ ብቻ የተንጠለጠለ እንዲሆን እየጣረ ነው ሲልም ድርጅቱ ወቅሷል። ከሰሞኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በብልጽግናው ልሳናት ቀርበው ያቀረቡት ማብራሪያን ተከትሎ የተለያዩ ምላሾች እየተሰጡ ናቸው። የትግራይ ሰላምና ጸጥታ ቢሮ ውሸትና ቁርበት እያደር ይቀላል የሚል አርዕስት የሰጠውን ምላሽ ማሰራጨቱን መዘገባችን ይታወሳል። አቶ ጌታቸው ከፍተኛ ወቀሳና ትችት እንደዚሁም ክስ ጭምር በ4 ኪሎ መንግስት አገልጋይ ልሳናት በኩል ቀርበው ካቀረቡባቸው አካላት ውስጥ በቀዳሚነት የሚነሱት የህወሓት ሹማምንት ናቸው። ይህን ተከትሎም ህወሓት ዛሬ ምላሽ ሰጥቷል። በፕሪቶሪያው ስምምነት አንቀጽ 3 ንዑስ አንቀጽ 3 መሰረት የስምምነቱ ተፈራራሚዎች ህወሓትና የፌደራሉ መንግስት አንዱ በሌላኛው ላይ ከማንኛውም አይነት የጥላቻና ግጭት ፕሮፓጋንዳ እንዲቆጠቡ ይደነግጋል። ይሁን እንጂ የኢትዮጵያ መንግስት ድንጋጌውን በመተላለፍ ባለስልጣኖቹም ይሁን የሚዲያ ሰራዊቱን ተጠቅሞም በትግራይ ህዝብ ፖለቲካ አደረጃጀቱና ተቋማቱ ላይ ሰፊ የፕሮፓጋንዳ ዘመቻ በማካሄድ ላይ ይገኛል ሲል አንስቷል። የኢትዮጵያ መንግስት የፕሪቶሪያው ስምምነትን በመተግበር በወራሪዎች ጥይት በበሽታና ረሃብ እያለቀ ያለውን ህዝባችንን የሚያድን ተጨባጭ እርምጃ ከመውሰድ ይልቅ አዳዲስ የጥላቻና የግጭት ሰባኪዎችን እያፈራ
ሳይፈራረቅም የትግራይ ህዝብና ተቋማቱ ላይ ዘመቻ በማካሄድ ተጠምዶ ይገኛል ሲልም አክሏል። የኢትዮጵያ መንግስት ህዝቡንና ድርጅቱን በመካድ ጸረ የትግራይ ብሔራዊ ጥቅምና ህልውና ለቆሙና በቅርቡ ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርጎ የሾማቸው ጌታቸው ረዳን ተጠቅሞ በትግራይ ህዝብና ተቋማቱ ላይ እየረጨ ያለው ውሸትና ማጠልሸትም የዚህ ዘመቻው ቀጣይነት ነው ይላል የህወሓት ጽህፈት ቤት መግለጫ። የፌደራል መንግስቱ የትግራይ ህዝብን ካለመሪ ድርጅትና አቅም እንዲቀርብ ማድረግ የፕሪቶሪያው ስምምነት በመልካም ፍቃዱ ላይ ብቻ እንዲንጠለጠልና እንዲፈርስ በዋናነት ደግሞ በትግራይ ህዝብ ላይ እስካሁን እየቀጠለ ያለውን ጄኖሳይድ እንዳያበቃም የጌታቸው ረዳን ተለዋዋጭ ባህሪ ውሸትና ክህደት ተጠቅሞ እያካሄደ ያለው ዘመቻም በተስማሚ አካላት መካከል ሊኖር የሚገባው መተማመንን የሚሸረሽር መሆኑ ሊታወቅ ይገባል ሲልም ያብራራል መግለጫው። ህወሓትም ይሁን የትግራይ ህዝብ አሁንም በሰላም ላይ ካላቸው ጽኑ አቋም በመነሳት በብልጽግና ባለስልጣናትና ካድሬዎች እንደዚሁም በኢትዮጵያ መንግስት ተቋማትና ሚዲያዎች የሚካሄዱ ዘመቻዎችን በትዕግስት ችለው ለፕሪቶሪያው ስምምነት ተግባራዊነት ጥሪ በማድረግ ላይ ይገኛሉ። እናም የኢትዮጵያ መንግስትም እንዲሁ እያካሄደ ካለው የፕሪቶሪያው ስምምነትን ከሚጻረር ዘመቻ ተቆጥቦም ለገባው ውል ተገዥ እንዲሆንና ለተግባራዊነቱ ሊሰራ ይገባል ሲልም አጠቃሏል። ይህ በእንዲህ እንዳለ በደቡባዊ ትግራይ የተለያዩ አካባቢዎች የሚደረጉ ሰልፎች እንደቀጠሉ ናቸው። የፖለቲካ ፓርቲዎችም ከነዚህ ሰልፎች ጎን መሆናቸውን አሳውቀዋል። በቅርቡ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የደቡባዊ ትግራይ አስተዳደርን በተመለከተ ማስተካከያ እርምጃ እንደሚወሰድበት መናገራቸውን ተከትሎ ሰልፎች እየተደረጉ ናቸው። በማይጨው ከቀናት በፊት የተደረገውን ሰልፍ በተመለከተ መዘገባችንም የሚታወስ ነው። ዛሬ ደግሞ መሆኑን ጨምሮ በተለያዩ አካባቢዎች በተደረጉ ሰልፎችም ሰላምን እንሻለን፣ ምስለኔን አንፈልግም ወዘተ በማለት የህወሓት ጽህፈት ቤት አቋምን የሚቃወሙ መፈክሮች ቀርበዋል። የደቡባዊ ትግራይ ዞን ነዋሪዎች እያካሄዱት ያለውን የተቃውሞ ሰልፍ እንደግፋለን ሲሉ ደግሞ የትግራይ ክልል የተቋሚ የፖለቲካ ፓርቲዎች ገልጿል። ውናት ባይቶናና አረና በጋራ ባወጡት መግለጫም ለደቡባዊ ትግራይ ዞን ህዝብና አስተዳደር ሙሉ አጋር መሆናቸውን አስረድተዋል። የዞኑ ነዋሪዎች ያካሄዱትን ተቃውሞ ሰልፍ የዲሞክራሲ መንፈስና የዜግነት ድፍረት ማሳያ ነው ያለው መግለጫቸው ድርጊቱ ለመላው ትግራይ የማንቂያ ደወልም ነው ሲሉ ገልጸውታል። መግለጫቸው ሲቀጥልም በደብረጽዮን ገብረ ሚካኤል የሚመራው ህወሓትና ወታደራዊ አጋሮቹ በህገወጥ መንገድ ስልጣን ለመያዝ ያደረጉትን ሙከራ መቃወማቸውን የአምባገነንና ወታደራዊ ፖለቲካ አሁን ማብቃት እንዳለበት ግልጽ መልእክት የተላለፈበት ነው ብለዋል። የተቃውሞ ሰልፉ በትግራይ ፖለቲካ የዲሞክራሲ መንገድ ላይ ወሳኝ ምዕራፍ መከፈቱን ያሳወቀ ነው ያሉት የፖለቲካ ፓርቲዎቹም ከአመፅ የጸዳ ጠንካራ ተቃውሞ ትርጉም ያለው ለውጥና ዘላቂ ሰላም ሊመጣ እንደሚችል ማሳያ ስለመሆኑም አብራርተዋል። አገዛዙ ባንድ ወር ብቻ 7 ጋዜጠኞችን ማሰሩ ተሰማ። ጋዜጠኞቹ የታሰሩት በአዲስ አበባ ከተማ በሐረሪና በሶማሌ ክልል መሆኑም ተመላክቷል። ይህ ሪፖርት የወጣው ብልጽግና ስለ ሚዲያና የመናገር ነጻነት በአዲስ አበባ መድረክ አዘጋጀው ባለ ተመሳሳይ ወቅት ነው። የሲፒጄ ሪፖርት እንደሚያሳየው በአንድ ሳምንት ውስጥ ከታሰሩ 7 የኢትዮጵያ ጋዜጠኞች መካከል አንዱ ጋዜጠኛ አህመድ አውጋ ነው። ጋዜጠኛው የ16 ዓመቱ ታዳጊ በሶማሌ ክልል በሙስጠፋ መሐመድ የጸጥታ ኃይሎች ድብደባ ምክንያት መሞቱን የገለጸ ግለሰብን ቃለ መጠይቅ በማድረጉ ከ3 ሳምንታት በላይ ለእስር ተዳርጓል ብሏል ሲፒጄ። የጅግጅጋ ቴሌቪዥን ኔትወርክ መስራች ከሆነው አህመድ በተጨማሪም በተመሳሳይ ወር በአዲስ ስታንዳርድ ላይ ከተደረገ ብርበራ ጋር ተያይዞም 3 የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋሉ በኋላ መለቀቃቸውንም በሪፖርቱ ጠቅሷል። መጋቢት 27 የሐረሪ መገናኛ ብዙሃን ኤጀንሲ አርታኤናም ቢዮ ፕሮዳክሽን የተሰኘ የዩቲዩብ ቻናል መስራች ሙሁዲን አብዱላሂ ኦማር በሐረሪ ክልል በፖሊስ ቁጥጥር ስር መዋሉን ባለቤቱ ሄለን ጀማልና ስለ ጉዳዩ መረጃ ያለው ስሙ እንዳይጠቀስ የጠየቀ ግለሰብ መናገራቸውን በሪፖርቱ ላይ ተመላክቷል። ሙሃዲን ሚያዝያ 20 ቀን በፌስቡክ ላይ ካሰፈረው 2 ልጥፍ ጋር ተያይዞም ስም በማጥፋትና የተሳሳተ መረጃ በማሰራጨት ወንጀል ተከሷልም ይላል። ሲፒጄ በተመለከተው የክስ መዝገብ ሙሃዲን በአካባቢው በሚገኝ መስጊድ ላይ የተፈጸመ ብልሹ አሰራርና በክልሉ ጠቅላይ አቃቤ ሕግ ጽሕፈት ቤት የተፈጸመውን ሙስና በተመለከተ ነበር የጻፈው። በተጨማሪ ሚያዝያ 2 የፈንታሌ ሚዲያ መስራች ፋኑኤል ክንፉም በአዲስ አበባ ከሚገኘው መኖሪያ ቤቱ በፖሊስ መወሰዱንና ከ3 ቀናት በኋላ በ15,000 ብር ዋስትና መለቀቁንም ሪፖርቱ አመላክቷል። ሚያዝያ 15 ደግሞ የሪፖርተር ጋዜጣ ዘጋቢ አበበ ፍቅሩ መታሰሩንና ከ2 ቀን በኋላ በ10,000 ብር ዋስትና መፈታቱን የገለጸው ሲፒጄም ከክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ እያለም ፖሊስ ያለ ፈቃድ ቪዲዮ ቀርጸሃል በሚል እንዳሰረውም ገልጿል። በሐሳብ ታገሉኝ መሳሪያ
ያስቀምጡ የሚል ፕሮፓጋንዳን በልሳናቱ በኩል የሚያስተጋባው አገዛዙ ሂስና ትችት የሚሰነዝሩበትን ማሳደዱን ግን ገፍቶበታል። ከሀገር እንዲሰደዱ ያደረጋቸው ያሰራቸውና የገደላቸው ሙያተኞች አሃዝም ከ200 በላይ እንደሆነ የሚታወቅ ነው። ዩክሬን F-16 ጀቷ መከስከሱን አሳወቀች። የዩክሬን አየር ኃይል ባወጣው መግለጫ እንዳሳወቀው ይህ ጀት የተከሰከሰው የሩሲያ ጥቃትን በሚመክትበት ወቅት ነው። 3 በአየር ላይ የነበሩ የሩሲያ ጥቃቶችን ከመከተ በኋላም አራተኛውን ለመመከት በሚንቀሳቀስበት ወቅት መከስከሱንም አሳውቋል። F-16 ጀቱ ከመከስከሱ በፊት ፓይለቱ በመውረዱ ህይወቱ መትረፉን የገለጸው የዩክሬን አየር ኃይል ፓይለቱ በአደጋ ሰራተኞች ተፈልጎ መገኘቱን ነው ይፋ ያደረገው። ዩክሬን F-16 ጀት ሲከሰከስባት ያሁኑ 3ኛው ነው። በዓለማችን ላይ እጅግ ዘመናዊ የሚባለውና አሜሪካ ሰራሹ F-16 ጀትን ለማግኘት የዩክሬኑ ፕሬዝዳንት በተደጋጋሚ ጥያቄ ሲያቀርቡ መቆየታቸው የሚታወቅ ነው። አሜሪካ ይህን ጀት ለዩክሬን ያልሰጠች ቢሆንም ሌሎች ሀገራት ግን እንዲሰጡ ፈቅዳለች። በዚህም አማካኝነት የአውሮፓ ሀገራት በርካታ F-16ቶች ለመስጠት ቃል የገቡ ቢሆንም ሁሉም ግን ለዩክሬኑ ያልደረሷትን። ይህ ጀት ለአጠቃቀሙ ስብስብ ከመሆኑም በላይ ዋጋውም ውድ የሚባል ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።